የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ከሳዑዲ አረቢያ ክፍል 3። አንድ ምሽት ጨረቃ በደመና ተጋርዳ ቤቱ በድቅድቅ ጨለማ ውስጥ ሳለ ቁርጥ ውሳኔ አደረኩ። ይህ ነገር ካልተወገደ ሰላም አላገኝም። ለረሱልም ሰለላሁ ዐለይሂ ወሰለም ቃል ገብቻለሁ አልኩ ለራሴ። የሚንቀጠቀጡ ጣቶቼን ወደ አንገቴ ሰደድኩ። ክሩን ለመበጠስ ስሞክር ግን ያልታሰበ ነገር ተከሰተ። ልክ ክሩን እንደነካሁት መላ ሰውነቴን የሚቀጠቅጥ የኤሌክትሪክ ንዝረት መሰል ህመም ወረረኝ። ልቤ ልትፈነዳ ደረሰች። ክፍሉ ውስጥ ያለው አየር በድንገት ቀዘቀዘ። ልክ በበረዶ ቤት ውስጥ እንዳለው ሁሉ በመስታወት ውስጥ ራሴን ለማየት ስሞክር ጥላዬ ከእኔ ተለይቶ የሚንቀሳቀስ መሰለኝ። ክታቡን ለመበጠስ በታገልኩ ቁጥር በጆሮዬ ውስጥ የሚጮህ ድምፅ መሰማት ጀመረ። ልክ በሺ የሚቆጠሩ ንቦች በአንድ ላይ እንደሚጮሁ። በድንገት የአባቴ ድምፅ ከክፍሉ ውጭ ሆኖ አትንኪው ብሎ ሲጮህ ሰማው። በሩ ተበረገደና ተከፈተ። አባቴ በቁጣ ተሞልቶ ቆሟል። አይኖቹ ውስጥ የሚታየው ጥላቻ ሳይሆን እርሱ ራሱ የፈጠረው ጨለማ እንደተቆጣጠረው የሚያሳይ ባዶነት ነበር። ያኔ ተረዳሁ። ያ ክታብ እኔን የሚጠብቅ ሳይሆን እኔን ለአባቴ መናፍስት አድራሻ አድርጎ የሚያገለግል ምልክት ነው። ክብደቱ ከ100 ኪሎ በላይ ሆነብኝ። ደግሞ አባቴ እንዴትስ ለመበጠስ እየሞከርኩ እንደሆነ አወቀ ብዬ ደነገጥኩ። ምንም ባደርግ እንደሚያየኝ እንደሚያውቅ ጠረጠርኩ። ያ እንዲህ ባለ ሁኔታ ውስጥ አለፈ። አንድ ቀን በቤታችን ትልቅ ግብዣ ተዘጋጅቷል። ዘመድ አዝማድና የአባቴ ጓደኞች ተሰብስበዋል። ድባቡ ግን የደስታ አልነበረም። ዕጣኑ ከወትሮው በላይ ይጨሳል። ሰዎቹም በሽኩክታ ያወራሉ። አባቴ በመሃል ተቀምጦ ሁሉንም በበላይነት ይመለከታል። እኔን ወደ መሃል ጠራኝ። በእጁ አንድ የተለየ እንደ ቀበሪቾ ያለ ነገር ይዟል። በሌላ እጁ ደግሞ አንድ ብርጭቆ ይዟል። ልጄ ይህን ጠጪ፣ ዛሬ በረከቱ ለአንቺ የተለየ ነው አለኝ። ሁሉም ሰው እያየኝ ጽዋውን ስቀበል ከውስጡ የሚወጣው ሽታ ሆዴን ገለበጠው።
ደም መሰል ቀለም ያለው ፈሳሽ ነው። በዙሪያ ያሉ ሰዎች ሁሉ ጠጪ ጠጪ የሚሉ ይመስላል። በዝምታ ያስተውሉኛል። እናቴ በዓይኖቿ እባክሽን ታዘዥው ብላ ትማጸነኛለች። እኔን ሊያነግስ ይሆን ለጅን ሊድረኝ ይሆን አላውቅም። እኔ ግን ጽዋውን ወደ አፌ አላስጠጋሁትም። አልጠጣውም አልኩ። ድምፄ በመላው ሳሎን አስተጋባ። የአባቴ ፊት ተከሰከሰ። ምን አልሽ? አልጠጣውም አባዬ፣ ይህ በረከት ሳይሆን አላህን ያሻረክበት መርዝ ነው አልኩት። ጽዋውን መሬት ላይ ደፋሁት። በዛች ቅጽበት ሳሎኑ ውስጥ የነበረው ድባብ ተቀየረ። አየሩ ከበደ። ሰዎቹ በድንጋጤ ተመለከቱኝ። አባቴ በዝግታ ተነሳ። አንቺ የእኔ ደም አይደለሽም፣ አንቺ ባዕድ ነሽ፣ ልጄ አይደለሽም፣ ቀንደኛ ጠላቴ ነሽ አለኝ። ያ ቀን በእኔና በቤተሰቤ መካከል ያለው የመጨረሻው ድልድይ የተሰበረበት ቀን ነበር። ከሰው ሁሉ ተለይቼ ወደ ክፍሌ እንዲሄድ ተደረጉ። ነገር ግን በልቤ ውስጥ ለመጀመሪያ ጊዜ አንድ ትንሽ ብርሃን በርቶ አየሁ። እምቢ ማለቴ ነፍሴን ነፃ ማውጣት እንደጀመረች ተሰማኝ። ውርደቱ ቢከብድም የነፃነት ጣዕም ግን ከዚያ በላይ ነበር። በውስጤ እኔ የአላህ ብቻ ነኝ፣ አላህ ብቻ ነው ጠባቂ አልኩኝ። ከእምቢታዬ በኋላ ቤቱ ለእኔ እስር ቤት ሆነብኝ። ማንም አያናገረኝም። ወንድሞቼ ሲያልፉ እንደ ደዌ ታማሚ ይሸሹኛል። እናቴ በድብቅ ካልሆነ በስተቀር አይኗን አይኔ ውስጥ አታስገባም። ማዕድ ላይ ስንቀመጥ ለእኔ የሚቀርበው ምግብ የተለየና ያልተባረከ ነው ተብሎ የሚታሰብ ነበር። ባዕድ ሆንኩኝ። አባቴ እኔን ለማንበርከክ የስነ ልቦና ጦርነት ጀመረ። ክፍሌ ውስጥ ያሉትን ዕቃዎች ሲያገላብጥ የጓደኛ አባት የሰጡኝን ቁርአን አይቶ አነሳና ከየት አመጣሽ ሲለኝ ዝም አልኩት። በጥፊ አጋለኝና ያገኛቸውን ሁሉ ወሰዳቸው። ብርሃን አያስፈልግሽም፣ አንቺ የጨለማ ልጅ ነሽ ይለኛል። በገዛ ወላጆቼ ፊት ሕይወት እንዳልነበረኝ ፍጡር ተቆጠርኩ። ብቸኝነቱ አጥንት ይሰብራል። አንዳንድ ቀን ሌሊት እናቴ ተደብቃ ወደ ክፍሌ ትመጣለች። ምንም አትናገርም፣ ዝም ብላ ታለቅሳለች። እጇን ልይዘው ስሞክር ግን ትርቃለች። አባትሽ እንዳይሰማን ትላለች። ቤታችን ውስጥ ያለው ፍቅር በአባቴ ጥበቃ ተበልቷል። እኔ ግን በዚያ ብቸኝነት ውስጥ ሌላ ነገር አገኘው፣ ከራሴ ጋር ማውራትን። አንቺ ብቻሽን አይደለሽም፣ የሚጠብቅሽ አላህ አለ የሚል ስሜት በውስጤ ማስተጋባት ጀመረ። ያ ባዕድነት ለፈጣሪዬ እንድቀርብ የሚያደርገኝ መንገድ ሆነ። አባቴ እኔን ለማስፈራራትና ወደ እርሱ መንገድ ለመመለስ የመናፍስቱን ኃይል በላዬ ላይ የለቀቀብኝ መሰለኝ። ሌሊት በክፍሌ ውስጥ ብቻዬን ስሆን ግድግዳዎቹ የሚተነፍሱ ይመስላሉ። በጣራው ላይ የሚሮጡ እግሮች፣ በጆሮዬ ስር የሚሰሙ ሽኩክታዎች እንቅልፍ ነሱኝ። ተቀበይ፣ ተገዢ፣ አባትሽን ስሚ የሚሉ ድምጾች በጭንቅላቴ ውስጥ ይጮሃሉ። አንዳንድ ጊዜ ደግሞ ክፍሌ ውስጥ የሌለ ሰው ያለ ይመስል አየሩ ይሞቃል። ያቺ ጥቁር ድመት በመስኮቴ ላይ ተቀምጣ በዛ በሚያቃጥል አይኗም ትመለከተኛለች። አባቴ እነዚህ ጠባቂዎችሽ ናቸው፣ ካልሰማሻቸው ግን ያጠፉሻል ያለኝ ትዝ ሲለኝ እንደውም ብስጭትልና በጫማ ሳይቀር ወርውሬ አባራታለሁ። እኔ እምቢታዬን አላቆምኩም። በዚያ አስፈሪ ጨለማ ውስጥ ሆኜ አደቡን በትክክል ባላውቀውም ሁሉን የምትችል ጌታዬ አላህ ሆይ አንተ ጠብቀኝ ብዬ ዱዓ ማድረግ ጀመርኩ። በሚገርም ሁኔታ ያንን ዱዓ በልቤ ስል ያ አስፈሪ ድምጽ ይርቃል። ጨለማው ቤታችንን ቢወጣውም በእኔና በፈጣሪ መካከል ግን
አንዲት ቀጭን የብርሃን ክር መዘርጋት ጀመረች። እንደምንም ብዬ በተቆለፈብኝ ክፍል ውስጥ ሁኜ ያኔ ስለ ተየሙም አላወቅም ነበር እና አላህ ያውቃል ብዬ ውዱእ ሳላደርግ እሰግድ ነበር። ውሃ እንድጠጣ ሲያመጡልኝ በሱ ውዱእ አርጌ እውል ነበር። ውዱእ ሳልፈታ ሽንቴ እንዳያመልጠኝ አየር እንዳያመልጠኝ ከራሴ ጋር ታግዬውን ነበር። ከአባቴ ጋር ጦርነቱ ገና መጀመሩ ነበር። በቤታችን ውስጥ ካሉት ነገሮች ሁሉ እጅግ የሚጎዳው የእናቴ ዝምታ ነው። እናቴ ድሮ እንዲህ አልነበረችም። ትዝ ይለኛል ገና በልጅነቴ በሳቅና በተረት ታጫውተኝ ነበር። አሁን ግን ነፍሷ ተሰርቃለች። አባቴ በቤቱ ላይ በዘረጋው የጥንቆላ መረብ ውስጥ ቀድማ የተተበተበችው እርሷ ናት። አንድ ቀን ማታ ወጥ ቤት ውስጥ ለብቻዋ ሆና አገኘኋት። የእሳቱ ነበልባል ፊቷ ላይ ይጨፍራል። ቀረብ ባልኩና እጇን ነካሁት። እጇ እንደ በረዶ ቀዝቃዛ ነበር። እማዬ ለምን ምንም አትይም? አባዬ እያደረገ ያለው ነገር ስህተት መሆኑን ልብሽ አይነግርሽም? አልኳት። መልሷ ምን እንደሆነ ባውቅም። የታችን ታሪክ ክፍል 3 ይህን ይመስል ነበር። ለሌሎች ሸር በማድረግ የአጅሩ ተካፋይ ሆኖ በክፍል 4 እስከምንገናኝ ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።